ሰላም ሰላም ወደ ዩቲዩብ ቤተሰቦቻችን እንዴት ናችሁ? ሁሉ አማን፣ ሁሉ ሰላም፣ ሁሉ መልካም፣ ሁሉ ተማም። እኛ በጣም ደህና ነን። ሁልጊዜ እንደምንለው ሰላማችሁ ብዝት ይበልልን። የዛሬው ጉድ አታምጣ ስለው አምጥቶ ቆለለው የሚያስብል ነው። ጭራሽ በቃ ክላስ ውስጥ ምናምን ሩም ውስጥ ደቅ ብለው አሸወይና እያለ ነው አብርሃም። እንግዲህ ትናንትና አብርሃም ሩታን አልፋታሽም አልፈታሽም አንቺ ለንብረትና እንትን ወዳድንሽ ምናምን ሲል ሩታ ገንዘብ ወዳድና ገንዘቡን ፈልጋ እንትን እንዳለችው አድርጎ ሲያወራ ምናምን የነበረው ሁለት ቦታ ሁለት ሜዳ ላይ ለመጫወት ነው ብያችሁ ነበር። ይኸው አብርሃም ከሄርሜላ ስር ለመጥፋት አይፈልግም። ሩታንም ይዞ ከሩታ ጋር ያለው ነገር ስሙን ስለሚጠብቅለት በሩታ መልክ ከቨር ሆኖ እሷ ጥሩ ሰው ስለሆነች በእሷ ወደዳለሁ ብሎ ስለሚያስብ ከዛ ደግሞ ሄርሜላ ጋር የሚፈልገውን ነገር ለማግኘት ስለሚሄድ ሁለቱም ጋር ያሉትን ነገሮች ሁሉ እየተጠቀመን ለመኖር ነበር ሀሳቡ። አልተሳካልትም። ዛሬ ይውላችሁ እጅ ከፍንጅ ነው። በቃ እጅ ከፍንጅ። ጨዋታው በጣም ከባድና አስጊ ነው። የማይሆን ነገር ነው ያደረገው አብርሃም። ሁሌም እንደዚህ አይነት ተግባሮቹ አይለቁትም። እስቲ ዛሬ ምን አይነት ምክንያት እንደሚሰጥ እናያለን። እንግዲህ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ይሄን ቪዲዮ እስከ መጨረሻው ተከታተሉት። እዚህ ሰዓት ወከባ ይፈጠርኩ ያርበተበታል። ምንም ያየሽው ነገር እኮ የለም። ገባሽ? በር ሲጀምር ክፍት እኮ ነው። ምን ነው ተርበተበትክ? ኖ በሩ ክፍት እኮ ነው። ምንም እንታይሽ ነገር ይመርበዝ እኔ ይኸውላችሁ ሁልጊዜ ብላችሁ አንድ ነገር አለ። አብርሃም የሆነ ነገር ሲገጥመው የሆነ ነገር ላይ ሲያዝ ማለት ነው እና አቤል አሉ እና አቤል እያሉ እኔ ምንም ነገር አላደርግም እና አቤል እያሉ እንደዚህ አይነት ነገር ሊፈጠር አይችልም እያለ እስከ ዛሬ ድረስ እንዲሁ ዳር እያለ ሲጫወትባት ቆይቷል። ዛሬ ደግሞ ሁለቱ ብቻቸውን ነው የተያዙት። የዛሬው ሰበብ ምንድን ነው? በር ተከፍቶ ምንም አይደረግም። አዎ አልገኝም ብለህ ስላሰብክ ሩምህን ይዘህ ማንም አያየኝም ማንም አያቀኝም ብለህ ነበር ያዝከው። ስለዚህ የሆነ ሰው ነገራችሁ። እናንተ በሩን ከፍታችሁ ምንም ብታደርጉ እኮ ሩምህን ሰው እንዳያውቀው ከሆነ በሚስጥር ከሆነ ያዝከው። ሲጀምር ለምን በድብቅ ሩም መያዝ አስፈለገ? ጓደኞች የማያውቁ ሌሎች ሰዎች የማያውቁትን ሩም ራሱ በሚስጥር መያዝ ምን አስፈለገ? ሀገር ላይ ነው ያለው። የእናቴ አባት ቤት ነው ያለው። እዛ ሄደ ማደር ትችላለህ። መቼም ሩም ያዝኩትኝ ኮንፈርት ፈልጌ እንትን ለማለት ምናምን ልትለን አይደለም። ለዛውም ከሄርሜላ ጋር እኮ ያድርገው እኮ አንተ ልብ አለ አይደለ? ለምን አሁን ልትደውል ነበር? ደውል። ከዛ በማን እንደሚብስ እናያለን ነው ባለም እንደምትከራከረው ይደውል። አዎ ባይ ዘ ዌይ እዚህ መሀል ላይ ፖሊስ ተጠርቶ ምናምን ከሚገባ በራሳችሁ እዚሁ ብፈቱት ነው የሚሻለን። እንዲሁ እንዳላችሁ ደበስበስ አድርጋችሁ አብርሽም መፈረም ካለብህ ፈርመ። አዎ በቃ እኔ ከዚህ በኋላ መቼም በዚህ ሁኔታ እንደዚህ ትቀጥላለህ ብዬ አላስብም። ምንም እንደዚህ አይነት አስነዋሪ ነገር እያደረግ እጅ ከፉ እየተያዝክማ ምንም አይነት ነገር አይኖርም። መቼም እንደዚህ አደባባይ እያየን የአብርሽ ደጋፊዎችና አብርሽን አይዞ በርታ ምትሉ ሄርሜላን እንደዚህ የምታበረታቱ ሰዎች ይህንን እያያችሁ መቼም ሌላ ነገር ነው ምንም አልተፈጠረም ልትሉ አትችሉም አደለ? ዛሬም ሁልጊዜ እንደዛ እያደረጋችሁ ለአብርሽ ስታሽቃብጡ የነበረችው ሰዎች ይህንን ቪዲዮ በደንብ ተመልከቱ። በደንብ ይዩና እስቲ ወደ አይምሯችሁ ተመለሱ። ሚስት ያለው ሰው መቼም ሩም ውስጥ ከሌላ ሴት ጋር ተገኝቶ ምን እያደረገ ነው ብላችሁ እንድታስቡ እንደምትችሉ አላቅም። እንደባለፈው ድንቢ ለድንቢ እየተጫወተ ነው ብላችሁ እንደማሰክሱ ተስፋ አደርጋለሁ። አትፈርምልኝ። ልታስደበድብኝ ምናምን ሩሜ ድረስ ለምንድን ነው ማትፈርምልኝ? አልፈርምም። ለምን? እኔ እኮ ወጣሁኝ ከህይወት አልፈልግህም። ፈርምልኝና በህጋዊ መንገድ ከአንተ መለየት እፈልጋለሁ። አልፈልግም። ይኸውልህ እኔ ከማንም ሴት ጋር ተደራቢ ሴት መሆን አልፈልግም። ይህን ሁሉ ነገር እኮ አብርሃም በራሱ እጅ ነው የሚያመጣው። በቃ ለምን ፈርሞለት አይገላገልም? ይቺ ልጅ ባጣ ቆዩኝ ነች እንደ ሄርሜላ ጋር የሆነ ነገር እንትን ባለ ቁጥር ወይ ሄርሜላ ሌላ ቦታ በሄደች ቁጥር እሷ ጋር ገብቶ ይለምናታል። ልክ ሄርሜላ አጠገቡ ስትሆን ደግሞ አይመለከተኝም ከህይወትሽ ወጥቻለሁ እያለ የሚደነፋባት ምንድን ነው? ይሄን ያህል እንዴ? እሷም ህይወት አላት። ለምን ለቀቅ አድርጓት ወይ ህይወቷን አትኖርም? መቼም በዚህ ሁኔታ እሱ የራሱን ነገርና የራሱን ላይፍ እያራመደ አሻሸ ገዳሜ እያለ እሷ ቁጭ ብላ እንድትጠብቀው ማንም ሰው አይጠብቅም። እንደዚህ አይነት ነገር ማንም ሰው እሺ ሊለውም አይገባም። ሰምተኛል አይደለም? ምናልባት አንጠልጥዬ ነው መዞሩ። ገባ አያኮራም። በማዞር ብዙ አንጠለጠልኩ ነገር አለ ከኔ ጋር አብርሽ። ይሄ አንጠልጥዬ ምናምን እያለ እየፎገረው የወንድነቱን መገለጫ ምናምን ባያሳይ ጥሩ ነው። ለአብርሽ የወንድነት መገለጫ መሆን የነበረበት ትዳሩን ሲያከብር ነበር፣ ባንጠለጠል አይደለም። የወንድነት ክብር የሚገለጸው ሚስቱንና ልጁን በመንከባከብ ነው እንጂ ይሄ ገና ለገና ልብ ተሰምቶ ምናምን ሰው ላይ ስለደነፋ ሰዎች እንደዚህ ሲያደርጉ ምናምን ስላልክ አይደለም። ኖ አንተ እስቲ ወንድነ ሚስትህን ለሚስት ያሳየውን ትሪትመንት በስነ ስርዓት ከሚስቱ ውጭ ያደረካቸው ነገሮች እመንና ይቅርታ ጠይቅና ወደ ትዳር ተመለስና እስቲ በስነ ስርዓት የድሮን አብርሃም ሁን። የዛኔ ነው አንተ ወንድ መሆን የምትችለው እንጂ እዚህም እዛም እየዘላበድክ ወንድ ነኝ ማለት አትችልም። ባይዘው
አዎ ሁለት ቦታ ላይ እየረገጥክ እዛም ሜዳ እየቀያየርክ እየተጫወትክ ወንድ ነኝ ብለህ ይሄ በወንዶች ስም ምናምን እንትን እያልክ እኔም ጀግና ነኝ እያልክ የሌሎቹን ስም ባታጠፋ ጥሩ ነው። ሰሚኛ እንዴ እነዚህም ብቻሎችሽን ይዘሽ ውጪና እኔ ነው ስነ ስርዓትህን ያዝ። አትንከው አንዴ ስማ ዞር በይ በእናትሽ አንቺ እነሱን የመናገር መብት ብቻላቻትና እኛ አይደለም ሰማኛለህ ሰማኛለህ ካንተ ራስህ የሩታ ወንድ የምታዳምጠኝ ከሆነ እንዲያዳምጠኝ አላዳምጥሽ በማንም ህይወት ላይ ዘው ብለህ ካንተ መግባት አትችልም ገባ ሁለቱ መነጋገር ካለባቸው ሁለቱ እኔና እሱ መነጋገር አንዴ አዳምጠኝ አስጨርሰኝ እኔ ከዚህ በኋላ እንዳታዋሪኝ እንጂ ማንም በማንም ሰው ህይወት መግባት አይችልም አንተ እንዴ ሄርሜላ አፋለኝ ብላ ነው እንዴ የምታወራው? እኔ እንደውም እስካሁን ዝም ምን ነው አለች እያልኩ ነበር። ለካ ይሄ ድንጋጤዋ እስከሚረግብላት ነው። የሰው ባል ቀምታ እጅ ከፍንጅ መያዟ በወንጀል እንደሚያስጠይቃት ስለምታውቅ ወደ አይምሯ እስከምትመለስ ነው። ለካ ብዙ ነገሮችን አሰላስላ እስከምትረጋጋ ነበር ለካ ሄርሜላ እንጂ አፋለኝ ብላ መቼም ታወራለች ብዬ አላስብም። ሁለት ባለ ትዳሮች እኮ የተቀጣጠሩበት ቀጠሮ ላይ እኮ ውክልና ተሰጥቶኛል ብላ እኮ ውሽማ ሆነ የቀረበችው እሷ ነች። ዛሬ ስለ ሶስተኛው ሰው አለመግባት ልታወራ ሄርሜላ? ኧረ የማይታሰብ ነው። እነዚህ ልጆች የራሳቸው አድቫንቴጅ ሲሆን ነው እንዴ ቆይ ሌላ ሰው መግባቱን የሚቃወሙት? ትናንትናም አብርሃም ፈረንጁን የኔና የሷ ጉዳይ ነው ባለቤቴ ናት ብሎ ሲያሽቃበጥ ነበረ ፈርምልኝ ስትለው። እንደዚህ አይነት የሚያስደነግጥና ጥፋተኝነታቸውን የሚያሳይ ነገር ሲሆን ልክ እነሱ ላይ ሲደርስባቸውና ሲጎዱ ምን ያደርጋሉ? ሌላ ሰው እንትን መሆን የለበትም እኛው መፍታት እንችላለን ሶስተኛ ሰው አይግባብም ምናምን የሚሉት ነገር አለ። ለምን? ለመሸፋፈን። እኔ ብያቸዋለሁ ሩታን ማኒፑሌት ለማድረግና አይምሮዋ ላይ ተጽዕኖ ፈጥሮ እሷን ሁሌ እንደለመደው በቃላቶቹ ረፊ አንቺ እንደዚህ አታረጊ ምናምን እያለ ዛሬም ወደ ታች መቅበር ይፈልጋል። እቺ ልጅ ራሷን አንስታ ቀና ብላ እንድትሄድ አይፈልግም አብርሃም። ለዛ ነው ደጋግሞ ሊቀብሯት የሚፈልጉት። ሰው ጋር እኮ ነው እያወራሽ ያለሽ። አይዞሽ ደግሞ አፍሽ ሞልተሽ ታወራለሽ። ስራሽ ነው ወንድ ልጅ ማውራት የሚችለው ዝም ብለህ አትሞጣሞጣ አላበዛህም? ዝም ብለሽ ስነ ስርዓትሽ ነው ያዥሽ። በቃ እሱ ነው ወንድምሽን ተሳሳተ። ዝም በይ ደግሞ ደርሶ ተቆርቋሪ ትሞክሪያለሽ እንዴ? ወሬኛ የትኛው ስነ ስርዓትሽ ነው ደግሞ? ይሄ ነገር ባይዘው ቤተሰቦች እኔ በመሀል ነገ ከነገ ወዲያ ይሄ ቪዲዮ እንደ ማስረጃ እንዳይሆንባቸው ነው ፈራው አብርሃምና ሄርሜላ ላይ። የምሬ ነው የምላቸው በጣም ብዙ ነገሮች እየተያዙ ነው። ከዚህ በፊት ያልኳችሁ መረጃዎችና ማስረጃዎች አሉ። ለእህትዮዋን ሰጣጣለን ያለውን ባለፈው ሰምታችኋል። እነዛ ነገሮች አቤልና ብሩክን በጣም ብዙ ነገር ውስጥ ይከታችኋል ብያችሁ ነበር። ይሄኛው ደግሞ ተጨማሪ ሆኖ አብርሃም ልጁን እንኳን እንዳያለ ያደርገው ይችላል። አዎ አባት ነው፣ ተቆራጭ ማድረግ ግዴታ ሊሆንበት ይችላል። ነገር ግን ከትዳሩ በፊት ላደረገው ነገር እኔ ለህይወት ያሰጋኛል ብላ ሩታ ከከሰሰች ልጁ አጠገብ እንዳይደርስ እራቅ ሊባል ይችላል። ምክንያቱም የሚያደርገው ነገሮች እንዳሉ በማስረጃ የተያዙ ናቸው። ዛሬ ምንም ነገር በር ከፍቻለሁ ብሎ ቢከራከር ፍርድ ቤት ይሄን አያይም። ሩም ውስጥ ተገኝታለች ባለትዳር ወንድ ቤት ወይ ደግሞ ክላስ ይዞ ከሌላ ሴት ጋር እንደቆየ ባለትዳር ሆኖ ተገኝቶበታል። በቃ እነዚህን ነገሮች ተገኝቶባችሁ ደግሞ በማስረጃ እየተረጋገጠ የትኛውን ፍርድ ቤት እሺ አይላችሁ። ከዛ ያለፈ ብዙ ማስባቸው ነገሮች አለ ገባ? እኔ ከዛ ያለፈ ብዙ ማስባቸው ነገሮች አሉ ገባ? ሰማኸኝ? ያንተ ነገር አይደለም ያዘኝ ነው ማኔ እሱ ነገር አይደለም ያዘኝ። ቀላል ነው እኮ ግን ቤተሰብ እኔ የእውነት ነው ምላችሁ ሄርሜላ ሴት ናት አይደለ? እንደ ሴት ማለት ነው። እንዴት የሴትን ነገር መረዳት ያቅታታል? እንዴት ማለት ወልዳ ሩታ ወልዳ እያለች በዚህ ደረጃ እንደዚህ እንድትበደል ባሏን ታክብረውም አታክብረውም ሲሆን አብርሃምን መክራ ወደ ሩታ እንዲመለስ ወደ ልጁ እንዲመለስ ነበር ማድረግ የነበረባት አይደለም? ሴት ናትና የሴትን ነገር መረዳት መቻል ነበረባት። እንደ ሴት ልደግፋት ይገባ ነበር። ምክንያቱም የወለደች ሴት ምን ያህል ጉዳት እንደሚኖርባት መቼም በሌላ ነገር እንኳን ቢሆን እሺ ሄርሜላ አላትወልድ ትችላለች። በእርግጥ ግን የሴት ጉዳት ምንም ቢሆን በትንሹ ይገባቸዋል አይደለ? ነገ ከነገ ወዲያ ሴት ነችና እሷም እኔ ጋር ይደርስብኛል ብላ ማሰብ ይገባታል። አብርሃም የገዛ ሚስቱን እንደዛ እግሯ ስር ካልተንፈራፈርኩ ሲል የነበረ ሰውዬ የተወው ሩታን የተወሰው ሄርሜላ ነገ አይተዋትም ሌላ ሴት ስመጣ ብሎ ማሰብ ይከብዳል። እኔስ ብሆን ብላ አታስብም? ነገ ከነገ ወዲያ አብርሃም እኔስ ጥሎኛ ሄድም ወይ ብላ አታስብም? እንዴት በዚህ ደረጃ እንዴት አደርጋለች? ቢቀርብስ ስርዓት ይኖራቸው ስርዓት አስይዛቸው እዚህ ላይ ፈረመልኝ እንደዚህ እንደ መግባባት አልፈልግም አልፈልግም ፈረመልኝ ከህይወቴ ውልቅ እንድትል ነው የምፈልገው። ምንም አልፈልግም። ያዘኝ ነው። እኔ ቆይ ሩታና አብርሽ መቼ የተግባቡትን ነው ዛሬ ደርሶ እጅ ከፍንጅ ስትይዘው የሚግባቡት እንዴ? እሱ ተውት። ሁለቱ ተነጋግረው ለብቻቸው ከመሰዳደብና በሌላ ነገር ከመለያየት ውጪ
ምንም ደህና ነገር አውርቶ አያውቁም። ሲጀመር ደግሞ አብርሃም ሩታን ሊያወራ ባደረጋቸው ነገሮች ሁሉ ሄርሜላ ጣልቃ ሳትገባ ቀርታ አታውቅም። አብርሃም እንደ ጀሌ ጭራው አድርጎ ሳያንጠለጥላት መጥቶ ያውቃል ወይ? ከሩታ ጋር በስነስርዓት ብቻውን ለማውራት ፍላጎት ኖሮት ያውቃል ወይ? እሺ ባለፈው ራሱ በቅርቡ እንደው ከረሳችሁት ላስታውሳችሁ፣ ከጋሼ ጋር ቆሞ የነበረ ሰዓት እኮ ሽምግልናውን ጥሎ የሄደው እሱ ነው አይደል? ያኔ ማን ተናገረው? ያኔ ምን መግባባት አቅቶት ነው? ዛሬ ነው ሁለቱ ተነጋግረው መግባባት የሚችሉት? ልክ ሲያዝ ትናንትናም እንደዛ ፈረንጁ ጋር ፈርምልኝ ስትለው እንዴ ለፍቺ መቁረጧን ሲያቅና ራሷን ቀና አድርጋ መሄድ መጀመሯን ሲያቅ ነው እንዴ ከዚህ በኋላ ምንም ነገር የሚያሸንፈኝ የለም ብቻዬን ልጄን ማሳደግ እችላለሁ አቅሟለኝ ብላ የሚያገዛት ሰው እንዳገኘች ስላወቀ ነው ራሷን እንትን ማድረግ እንደቻለች ሁሉን ነገር መወሰን እንደምትችል ስላወቀ መቁረጥ እንደምትችል እሷም በእኔ ላይ ትቆርጣለች እንዲህ ብሎ ስለደነገጠ እኮ ነው እግርሽ ስር ወድቆ ወንድሜ ህይወት አይኖረውም። ገባ? እነሱ አይኖሩልኝም። ገባ? እነሱን አክብሬ ነው እንጂ አሁንም ቢሆን አንተ ሌላ ነገር የማድረግ አቅሙ በደንብ እንዳለኝ ታውቃለህ። ታዲያ ወንድሟ እግሯ ላይ ወድቆ ስለለመናት እሷ አንተ እየተልከሰከስክ አብራት ትኖር ነው ምንድን ነው? ቤተሰብ እኔ አልገባኝም የዚህ ልጅ አካሄድ። እሺ ጋሽዬ እንደዛ ለመኗት፣ ስለ ለመኗትማ እሺ ይምጣና እናያለን፣ ይምጣና እናወራለን ብላ እኮ ተናገረች እኮ ሩታ አይደለ? የራሷን ሀሳብ እኮ አስቀምጣለች። ኤፍሬም ስለለመናት ከጋሽዬ ጋርም ሆኜ አወራና ነገሮችን አስተካክላለሁ አለ። እሺ ብላለች፣ እሷ ተስማምታ ነበረ። አብርሃም ከተመለሰ እኛም ብለናል፣ ልቡ ከተመለሰ ሩታ የጋሽዬን ምክር ስለምትሰማ ከጋሽዬ ቃል ስለማትወጣ እሺ ትላለች ብለን ነበረ። እሺ አብርሃም ምንድን ነው ያደረገው ታዲያ? እስቲ አብርሃም ተመልሷል? ጭራሽ ከፍቶ እኮ ይሄው እኮ ክላስ ውስጥ ነው የተገኘው አይደል እንደ አብርሃም። እና የትኛውን ነው ክብር ምናምን አስጪ ምናምን ብለህ ልትቁሳት የምትፈልገው? እግሯ ላይ ስለወደቁ አንተ እድሜ ልክን አሸሸ ገዳሜ ትላለህ፣ እሷ ደግሞ እድሜ ልኳን ቤት ወጥ እያወጠወጠች አንተ በፈለክ ሰዓት ሲርብ እዛ ትበላለህ፣ ሲርብ እዚህ ትበላለህ፣ የፈለክበት እየዘለልክ ትሄዳለህ ማለት ነው። አንድ ላይ ነው የምናጠፋው። ወንድ ልጅ ሲተገብር ስነ ስርዓት ባለው መልኩ ድርጊት ሲያስፈጽም ነው እንጂ ለምን ልውስጥ አጋቢናለሽ? አንቺ ለምን ስነ ስርዓት አይኖርሽም? ለምን ልውስጥ አጋቢናለሽ? አሁን ይህ ሁሉ አታካራ ምናምን አያስፈልግም። እኔ የእውነት ነው የምላቸው። አዎ ልጆቹ ሄርሜላን ጥፍጥፍ ማድረግ ይችላሉ። እኔ ነገ ከነገ ወዲያ እንደዚህ አይነት ነገር ውስጥ ለምን ይገባል? ዛሬም ቢሆን እንደዚህ አይነት ነገር መከሰት አልነበረበትም። ግን አሁን እጅ ከፍንጅ ስለተያዙ አጉል ስድብ ይህ ምላሳችሁ እንትን ይላል ይቀድማል። ታውቃላችሁ ነገሮችን እንትን ለማድረግ ውሸትን እየደረበ ስለሚመጣ አፋችሁ አያርፍም። የሚዋሽ ሰው እውነት የሚናገር ሰው አንድ ነገር ነው የሚናገረው። ለዛ ነው እነ ሄርሜላ አሁን እንዲህ የባጤ ቆጡን የሚዘላብዱት ባልና ሚስት ናቸው እነሱ ያውሩ እነዚህ ምናምን ብላ ሄርሜላ ራሱ በቃ ሁለቱ ናቸው የሁለቱ ጉዳይ ነው ማለት ጀመረች። በፊትስ ግን ሄርሜላን ይመለከታት ነበር የአብርሃም ጉዳይ። አሁን ሩታ ስትሆን ጠያቂዋ፣ ሩታ ስትሆን ከሳሿ፣ የበላይ ሆና ማስረጃ ሲኖራት ሁለቱም ማጥፋት የምትችልበት ፖይንት ላይ ስትደርስ ግን የአብርሃምና የሩታ ጉዳይ ብቻ ሆነ። ሌላ ጊዜስ ምን ነበረ ቤተሰቦቼ? የሄርሜላም የአብርሃምም ኤኒቲንግ አብርሃም የሚመለከተው ጉዳይ ሁሉ ሄርሜላን ይመለከታት ነበር። አብርሃም ጥፍሩ ከተነካ ሄርሜላን ይመለከታት ነበር። የሚገርማችሁ ዛሬ ግን የሁለቱ ጉዳይ ሆነ። አያችሁ፣ እንዲህ ነው ራስ ወዳድነት። ከዚህ ነው የሚጀምረው። በምን እንደማስፈርም አውቃለሽ። ቆይ አሁን እንረጋጋ፣ ሰከን እንበል። ትንሽ መረጋጋት ያስፈልገናል ቤተሰቦች። የተፈጠረው ነገር ትክክል አይደለም ማለት እኔ ሄርሜላ ራሱ ምን እንደምትሰራ አላውቅም። አብርሃም የራሱን ኮንፈርት ፈልጎ የራሱን ብቾትና ብቸኝነቱን ፈልጎ ቤተሰብ ጋር ኮንፈርት አይሰማኝም ሩም ያዝ እፈልጋለሁ ቢል ራሱ እኔ የሄርሜላ መገኘት ምንም አይገባኝም። አዎ በቃ እንደዚህ አይነት ነገር ወንድና ሴት ክላስ ውስጥ እንደዚህ ለብቻ ሲሆኑ ምን ሊፈጠር ይችላል ብላችሁ እንደምትገምቱ እኔ እንጃ። አስቡት እስቲ ምን ማለት ነው? እንደዚህ ባለትዳር ነው። ከዚህ በፊትም ብለናል። ሰዎች አሁንም ግን ለሱ እያደበሰበሱለት ነው ያሉት። ሩታ ንብረት ፈላጊ ነች ንብረቱን ብላ ነው እስካሁን ምናምን ብላችሁ ቀያየራችሁ። ነገሩን ሁሉ ወደ ሩታ ለማዞር ሞከራችሁ። ትናንትና ገና ለገና ፈርመህ ከኔ ተገላገል ስትለው ማለት ነው። እውነታው ግን እሱ አይደለም፣ ይሄ ነው። አዎ የንብረት ጉዳይ አይደለም። ሩታ ሙሉ ለሙሉ አብርሃም ወዷት ፈቅዶ ልጁን ወዶ ቢመለስ ደስተኛ ነበረች። ያንን ነበር የምትፈልገው። እሱ ግን ያንን አልፈለገም። ዛሬም ነገም እሱን ልጅ ይህን አብርሃምን እንዲህ የገፋፋችሁ የምታደርጉ ሰዎች አቁሙ። በቃ ህሊና ካላችሁ ሰው ለትዳሩ ነው ተገዢ መሆን ያለበት። ሰው አንድና አንድ ነው ትዳር ሊኖረው የሚችለው። በዛ ላይ ደግሞ የከፋ የሚያደርገው ሳይፈታት ነው። ፍታኝ ያለችው እንኳን ሳይፈታት ነው ከሌላ ሴት ጋር የሚዳረው።
ፕሊስ እንደዚህ አይነት ነገር የምትደግፉ ሰዎች ራሳችሁን ግዙ፣ አይምሯችሁን ሰብስቡ፣ ወደ ራሳችሁ ለመመለስ ሞክሩ። በጣም መጥፎ ነገር ነው አብርሃም እያደረገ ያለው። በዚህ ደረጃ በቤተሰብ ደረጃ እንኳን ዛቻ ውስጥ መገባት ያልነበረበት ነገር ነው። ነገ ከነገ ወዲያ የከፋ ጥላቻ ቤተሰብ ለቤተሰብ ቁርሾ ከሚፈጠር እነዚህ ሰዎች በሰላም ቢለያዩ መልካም ነው። ይህንን ነገር ለአብርሃም አበረታቱን አድርሱለት። በቃ አብርሃም የሚችል ከሆነ ልጅቷን ይፋታት። አይ መኖር እፈልጋለሁ ሚስትና ልጄ ይናፍቁኛል ብሎ የሚያስብ ከሆነ ደግሞ ክብሩን የሚፈልግ ከሆነ ክብሩን ይጠብቅና ከሄርሜላ እና አቤል ከሚያደርጉበት ሴራ ሁሉ ይላቀቅና ራሱን ገዝቶ ይቀመጥ። ቤተሰቡን ያስተዳድር፣ ቤተሰቡን ያኑር። ያንን ነው የምንፈልገው። የአብርሃምን ልብ እንዲመለስ ምከሩት። ከዛ ውጭ ግን ሌላው ነገር አዋጭ ነው ብዬ አላስብም። ኤኒዌይስ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ቤተሰቦቼ ሰብስክራይብ ማድረግ እንዳትረሱ። ይህን ቪዲዮ አይታችሁ ተከታትላችሁ ዝም ብላችሁ አትጡ ፕሊዝ። ሀሳብ አስተያየት ካላችሁ ኮመንት ላይ ያስቀምጡልኝ። መልካም ጊዜ መልካም ምሽት ይሁንላችሁ የኔ ተወዳጅ ቤተሰቦች፣ ይመቻችሁ።